ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጀመሪያ ክፍል የዕለተ እሁድ ፕሮግራማችን ትኩረት የሚያደርገው ትናንት ምሳ ሰዓት 8 ሰዓት ተኩል በተደረገ የኤፍኤ ካፕ የሩብ ፍጻሜ ጨዋታ ማንቸስተር ሲቲ በሜዳው ሊቨርፑልን አስተናግዶ 4-0 በሆነ ሰፊ ውጤት በአስደናቂ ጨዋታ ሃላንድ ሃትሪክ በመስራት አንቷን ሴሜንዮ አንዷን ግብ በማስቆጠር ሲቲ ብልጫ በወሰደበት እይታ ውስጥ በሚገባ የማጥቃት እንቅስቃሴ ኳሊቲውን፣ ጥራቱን፣ ቅንጅቱን፣ መብላላቱን ያሳየበት በበለጠበት ሰዓት ዶሚኔት ባደረገበት ሰዓት እድሎችን በፈጠረበት ሰዓት ያገኙትን አጋጣሚዎች በአግባቡ በማስቆጠር 4-0 በሆነ ሰፊ ውጤት የአርነ ስሎት ሊቨርፑልን በማሸነፍ ወደ ዌምብሌ ጉዟቸውን ትኬታቸውን መቆረጥ ችሏል። ወደ ግማሽ ፍጻሜ ጨዋታ በኤፍኤ ካፕ እንደምታውቁት ዌምብሌ ላይ ነው የሚደረገው። የፔፕ ጋርዲዮላ ማንቸስተር ሲቲ አስደናቂ ድል ማስመዝገብ ችሏል። በዘንድሮ የውድድር ዓመት እንግዲህ ማንቸስተር ሲቲ ከ1937 በኋላ በታሪክ ለመጀመሪያ ጊዜ ሊቨርፑልን በአንድ የውድድር ዓመት 3 ጊዜ በማሸነፍ በድምሩ 9-1 በሆነ ውጤት እንግዲህ በረጅም ርቀት የፔፕ ጋርዲዮላ ማንቸስተር ሲቲ ሊቨርፑል በአርነ ስሎት ዘመን እንግዲህ አሳፋሪና አንገት የሚያስደፉ ውጤቶችን ማስመዝገቡን በቀጠለበት የፔፕ ቅንጅት ሪትም የአሸናፊነት ሜንታሊቲ መመለሱን ዳግም ባረጋገጡበት ሌላ የካፕ ጨዋታ እንግዲህ ፔፕ ጋርዲዮላና ማንቸስተር ሲቲ ሃላንድ አስደናቂ ውጤት በሊቨርፑል ላይ ተቀናጅተዋል። የሲቲ ደጋፊዎች ይህን ፕሮግራም የምታደምጡ እንኳን ደስ አላችሁ በማለት ይህን ፕሮግራም እንጀምራለን። በዋነኝነት ትኩረት የምናደርገው በጨዋታው ላይ የተፈጠሩ ጉዳዮች፣ ያስተዋልናቸው ነጥቦች፣ ይሄ ጨዋታ ተያያዥ የሆኑ ጉዳዮችን ይዘው ሊመጡ የሚችሉ በአሰልጣኝ አርነ ስሎት ላይ ከፍተኛ ጫናና ደጋፊው ያሳየው ያልተለመደ ያልተስተዋለ በሊቨርፑል ካልቸር ውስጥ አስተውለን የማናውቀውን የደጋፊውን ስሜት የተመለከትንበትን ጨዋታው ከተጠናቀቀ በኋላ የተሰጡ አስተያየቶችን በጨዋታው ላይ የተመለከትነው ያልተጠበቀ የበለጠ በዘንድሮ ሲዝን የሊቨርፑልን የቡድን ግንባታ ወይም ትራንዚሽን የሚሉትን ትራንዚሽን ያልሆነ ደካማ ብቃትን በድጋሚ ኢታል ላይ ያስተዋልንበትን ጨዋታ እንግዲህ ነጥብ በነጥብ እያንዳንዱን መነሳት ያለባቸውን ነጥቦች ላይ አንስተን የምንወያይ ይሆናል። ትናንት ምሽት ከተደረጉ ጨዋታዎች መካከል ቼልሲ በስታንፎርድ ብሪጅ ፖርትቬልን 7-0 በሆነ ሰፊ ውጤት ሲያሸንፍ፣ አርሴናል በሳውዛምፕተን ስቴዲየም ሴንት ሜሪ 2-1 ተሸንፎ ከኤፍኤ ካፕ ውድድር የሚካኤል አርቴታ አርሴናል ውጭ ሆኗል። ሁለቱንም ጨዋታዎች ከዚህ ፕሮግራም በመቀጠል ይዘንላችሁ ምንመጣ ይሆናል። ይህን ጨዋታ በተመለከተ የእናንተን ሀሳብ አስተያየት፣ የታዘባችሁትን የተመለከታችሁትን የዚህን ጨዋታ ምስል በተወሰነ መልኩ በኮሜንት መስጫ እያስቀመጣችሁ ይሄ ጨዋታ የሚነግርን የተለያየ አይነት ትርጉም አለ። እግር ኳሳዊ መሰረታዊ ሀሳቦች በሜዳ ውስጥ ለመፈጸም የሚፈልግ ቡድንና ያንን ካራክተር ገና በራሱ የቡድን እንቅስቃሴ ውስጥ መገንባት ያልቻለ ቡድን የተጫወቱበት የ90 ደቂቃ ጨዋታ ነው የነበረው። የሁለቱ ቡድኖች ክላሲክ ፉክክር በመጀመሪያ ደረጃ በዘንድሮ የውድድር ዓመት ሲቲ ሊቨርፑል ላይ ያስመዘገበውን ድል ተመልክቶ የሊቨርፑል ፐርፎርማንስ ከማንቸስተር ሲቲ ጋር የነበረውን ያለፉትን ዓመታት የሁለቱ ቡድኖች ባላንጣነት የነበራቸው ስሜትና የተፎካካሪ ደረጃ ለጠበቀ እንግዲህ
የጨዋታው ይዘት የሚነግረን ሊቨርፑል ባለፉት ዓመታት የነበረውን ጥንካሬ 100% በአይደንቲቲ ደረጃ ማጣቱን፣ ሲቲ ለተወሰኑ ጊዜያት ያጣውን አይደንቲቲ መመለሱን ያረጋገጠበት ሁለት የተለያየ መልክ በአንድ አይነት መንገድ በከፍተኛ ተፎካካሪነት ሲጓዙ የነበሩ ቡድኖች የመልሶ ግንባታና ቅንጅት ጊዜ ምን ያክል ልዩነቶች እንደሰፉና ለሚመጣው ቀጣይ ጊዜያት አስተማማኝ ቡድን ይዞ የመቅረብ አቅምን በማረጋገጥ በኩል የፔፕ ጋርዲዮላ ማንቸስተር ሲቲ በአመቱ መጠናቀቂያ አካባቢ እንዴት ሲዝንን መቀየር እንደሚቻል ከዛ አስቸጋሪ ፈታኝ የሪያል ማድሪድ የደርሶ መልስ ጨዋታ ሽንፈት ፔፕ በሁለት ውድድሮች ያሳየው ንቃት ግን እነዚህ ሁለት ክለቦች ባለፉት ዓመታት ሲያሳዩ የነበረው የሜንታሊቲ ጥንካሬ ሲቲ ያንን ሀዲድ አለመልቀቁን ሊቨርፑል ከዛ ሀዲድ መውጣቱ ብቻ ሳይሆን እግር ኳሳዊ መሰረታዊ ሐሳቦችና አንድ ቡድን በሜዳ ውስጥ በሚያደርገው 90 ደቂቃ ፐርፎርማንስ ማድረግ ያለበትን ተገቢ የሆኑ የጨዋታ እንቅስቃሴዎችን ጭምር እያሟላ እንዳልሆነና ስለ ትራንዚሽን ማሰቡ ከትናንት ጨዋታ በኋላ እንግዲህ ራስን ከመሸወድ ውጪ የተለየ አዲስ በሜዳ ውስጥ ሊታይ የሚችል የሚጎለብት ለ5 ወራት ሲነገር ሲደጋገም የነበረ የሽግግር ጊዜ የምትለው ቃል እንግዲህ የሽግግር ቡድን የቱ እንደሆነ በግልጽ ያየንበት ጨዋታ ነው። ትራንዚሽን ላይ ያለ ቡድን ምልክቶችን ይሰጣል፣ ፍንጮችን ይሰጣል። በሜዳ ውስጥ ያለው ንድፈ ሐሳብ እንደ ማንቸስተር ሲቲ ፐርፌክሽን ብልጫን በአስደናቂ አጨራረስና የተገኙ አጋጣሚዎችን በትልቅ ጨዋታ መግደል የአንድ ቡድን ክላስና ኳሊቲ ነው። ክላስና ኳሊቲ መያዝ ብቻ በቂ ያለመሆኑን ደግሞ ሊቨርፑልም ጎን ለጎን ማሳያ ሆኖ የተጠናቀቀበት የአርነ ስሎት ታክቲካዊ ትግበራ በድጋሚ በዘንድሮ የውድድር ዓመት ደካማ ሆኖ የተጠናቀቀበት ጨዋታ ነበር። ጨዋታውን እንዴት ተመለከታችሁት? ሊቨርፑል ቀጣይ ሳምንት ወደ ፓርክ ዲ ፍራንስ ፔዤ ይጓዛል። ማንቸስተር ሲቲ ጋር የነበረውን ጨዋታ ለተመለከተ የፓርክ ዲ ፍራንሱ ምሽት ለሊቨርፑል 90 ደቂቃ ምን ያክል ረጅም ሊሆን እንደሚችልና ያ የሻምፒየንስ ሊግ ጨዋታ ሊቨርፑል ይሄ የዩሮፒያን ሜንታሊቲ የሚባለውን መልሶ ለማግኘት ቅኝቱ፣ የማሸነፊያ መንገድ፣ የቡድኑ መሰረታዊ ንድፈ ሐሳብ ሁሌም ወሳኝነት አለው። በየትኛውም አቋም ላይ ቢሆኑ ያንን ጉዳይ ለመመለስ እነዚህ መሰረታዊ ሐሳቦች አሉ። አሁን ሊቨርፑል መሰረታዊ ጉዳይ ላይ ነው ከፍተኛ ችግሩ። ስለዚህ የፓርክ ዲ ፍራንሱን ጨዋታ ለመሻገር በድል ለመወጣት ሜንታሊቲ ሊቨርፑል ዝግጁ ነው ወይ? የትናንትናው ጨዋታ የሚያሳየን ሊቨርፑል የጨዋታ ንድፈ ሐሳቡ ፔዤን ማንቸስተር ሲቲን ሳይሆን ፔዤን የማስቆም አቅም አለው የሚለው ጉዳይ እንግዲህ ምላሽ የሚያገኘው በዛም ምሽት ነው። ነገር ግን በሚታዩ የሜዳ ውስጥ እንቅስቃሴና የተጫዋቾች ፍላጎት የአርነ ስሎት ሊቨርፑል እንግዲህ ምን አይነት ቀጣይ ጊዜያት ከፊት ለፊቱ እንዳሉ የትናንትናው ጨዋታ ደግሞ ተጨማሪ የማረጋገጫ ጨዋታ ነበር። ጨዋታውን እንዴት ተመለከታችሁት? የበርናንዶ ሲልቫና የራያን ቸርኪ በድጋሚ ከካራቦ ካፕ ፍጻሜ በኋላ ሌላ አስደናቂ ጨዋታን የማንበብ ኳሊቲ በድጋሚ ያየንበት፣ ሊቨርፑል በጨዋታው ውስጥ 35 ደቂቃ ማንቸስተር ሲቲ ሊቨርፑል 35 ደቂቃ ጥሩ የተንቀሳቀሰበት፣ ማንቸስተር ሲቲ 22 ደቂቃዎችን ተንቀሳቅሶ ግን ኢፌክቲቭ የነበረው ቡድን የትኛው ነው? 22 ደቂቃ የተንቀሳቀሰ ቡድን ማለት ውጤታማ የሆኑባቸው ደቂቃዎች። እዚህ ጋር ሊቨርፑል ፖዚቲቭ አጀማመር አድርጓል ሲባል ለ35 ደቂቃ ነው። ለምን አልቀጠለም? የተለመደ የሊቨርፑል የዘንድሮ የውድድር ዓመት ባህሪ ነው። እንደውም የትናንትናው ጨዋታ እንዲህ አይነት አጀማመሮች መስተዋላቸው አንድ አዲስ ፍንጭ ሰጥቶ ነገር ግን አርቲፊሻል እንደሆነ ይሄ በመሰረታዊ የጨዋታ ስትራክቸር ውስጥ ተያይዞ የመጣ የጨዋታ ሐሳብ አለመሆኑን ደግሞ እዛው ክለቡ ራሱ አረጋገጠ። የተጫዋቾች የግል የኳሊቲ ጥረት፣ ፍላጎት፣ የጨዋታውን ትኩረት ለነዛሽ ደቂቃዎች ብቻ የበለጠ ተነሳሽነትን አሳይተው
በሊቨርፑል ያለፉትን 10 ዓመት ተገንብቶ የነበረውን የሜንታል ፉትቦልን ወደ ደካማ የአእምሯዊ ጥንካሬ የከተቱበት የአርነ ስሎት የአሰልጣኝነት ዘመን እንግዲህ በሊቨርፑል ቤት በምታዩት ደረጃ እንደቀጠለ ነው። የትናንትናውን ጨዋታ እያንዳንዱ ነጥብ ከማንሳታችን በፊት አንድ ጉዳይ እዚህ ጋር እስቲ በተለይ የሊቨርፑል ደጋፊዎችን አንድ ጉዳይ ላስታውሳችሁ። የርገን ክሎፕ በመጨረሻ የሊቨርፑል ቤት የውድድር ዓመት መልቀቃቸውም በአመቱ መጨረሻ እንደሚለቁ ይፋ ካደረጉ በኋላ ከፔፕ ጋርዲዮላ ጋር ያደረጉት የመጨረሻው ጨዋታ ታስታውሱ እንደሆነ አንፊልድ ላይ ጨዋታው የተጠናቀቀው 1-1 ነው። ሊቨርፑል በጨዋታው ወደ 8 ቢግ ቻንሶችን ክሬት አድርጓል። ከ3.8 በላይ ኤክስፔክትድ ጎሎችን ክሬት አድርጓል። አንድ የአሌክሲስ ማካሊስተር ፍጹም ቅጣት ምት ነው የተቆጠረው። ያን ጨዋታ በደንብ ወደ ኋላ መለስ ብላችሁ ውስጥ የሊቨርፑል ደጋፊዎች አስታውሱት። አሊሰን ቤከር የለም፣ ትሬንት አሌክሳንደር አርኖልድ የለም፣ ሮበርትሰን የለም። ሳላ ከአፍሪካ ዋንጫ ጉዳት ጋር በተያያዘ ጨዋታውን ዘግይቶ 71ኛ ደቂቃ ላይ ተቀይሮ የሚገባው ቤንች ነበር አብዛኛውን ደቂቃ። ጆታ የለም፣ ኢብራሂም ኩናቴ የለም። በምርጥ 11 ውስጥ ለሊቨርፑል የተሰለፉ ተጫዋቾች ጃሬል ካውንሳ፣ ኮነር ብራድሊ እና ሃርቪ ኤሊየት ናቸው። ሶስቱም ተጫዋቾች በወቅቱ የነበሩበት እድሜና ከጨዋታው ጥንካሬ አንጻር እነዚህ ተጫዋቾች በቤስት ላይ ነበሩ። ቤንች ላይ ከሊቨርፑል ሲኒየር ተጫዋቾች መካከል 2 ናቸው። መሐመድ ሳላና ኮርሊ ጋክፖ ሲኒየር ተጫዋች የነበሩት፣ እነ ኩማስ እነ ማክኖሊ ወጣት ተጫዋቾች፣ እነ ስቲዋርትን ነበር ክሎፕ ቤንች ላይ ይዘው የገቡት። ያ ቡድን እንግዲህ ከማንቸስተር ሲቲ ሊጉን ካሸነፈ ቡድን ጋር 1-1 ተለያይቷል። አንፊልድ ላይ በዚህ ስብስብ እነዚህ 7 ሲኒየር ተጫዋቾች በሌሉበት አንፊልድ ላይ ተመርቶ እነ ኩቢን ከለር ግብ ጠባቂ በነበሩበት ለጃሬል ካውንሳ ክሎፕ ደቂቃ መስጠት በጀመሩበት ሳምንት ጄ ጎሜዝ በግራ ፉልባክ በተሰለፈበት ዋታሬንዶ አዳፕት ገና ማድረግ የጀመረበት ወቅት ነበር። ግን ሲቲን 1-1 ሲለያይ አሁን የነበረው የፔፕ ጋርዲዮላ ማንቸስተር ሲቲ ያውም ስር ነቀል ለውጥ ትራንዚሽን ውስጥ የገባ ማንቸስተር ሲቲ፣ ያ ደግሞ የመጨረሻ የዛኛው ዘመን ስኬታማው ውጤታማው ማንቸስተር ሲቲ የመጨረሻ የውድድር ዓመት ነው ምርጡን ሲቲ የምናይበት። ካልተሳሳቱ ከ8 ነጥብ ላይ ደርሶ አርሴናልም ዋንጫውን የነጠቀበት እያንዳንዱን ጨዋታ በትኩረትና ለ33 ተከታታይ ጨዋታ ያለመሸነፍ ጉዞ የሊጉን ዋንጫ ያነሳበት። ይህን ስንመለከት በሁሉም ውድድሮች ማለት ነው። ይህን ስንመለከት ለጨዋታ መዘጋጀትና የጨዋታን ከፍታና ጥንካሬን መረዳት አንዳንዴ በአሰልጣኞች በኩል የሚደረገው ዝግጅት በመጀመሪያ ደረጃ የትኛውም ቱል ይኑር፣ የትኛውም ተጫዋች በአማራጭነት ይኑር፣ የዛን ጨዋታ ክብደትና ጥንካሬን መረዳት በራሱ ለጨዋታ የተሰጠ ትኩረትና የታክቲክስ ዝግጁነት በደንብ የሚያሳይ ነው። አንዳንድ ኮሜንቶችን ተመልክቼ ነበር። ክሎፕ ስላመጡት ሜጀር ትሮፊ ክሎፕ እኮ በሊቨርፑል ቤት ትልቅ ስራ አልሰሩም የሚል አስተያየት ከሰሞኑን ተመልክታችሁ ከሆነ ኮሜንት መስጫ ላይ ነበርና ይሄ ነው ሰፊው ልዩነት። ነገር ግን የዛ ጨዋታ የሊቨርፑል የርገን ክሎፕ ምክትል አሰልጣኝ ፔፕ ሊንደርስ በትናንትናው ጨዋታ የፔፕ ጋርዲዮላን ቅጣት ተከትሎ በአሰልጣኝነት ጨዋታውን የመሩ ኢንቴንሲቲ የሚለውን መጽሐፍ የጻፉ ኔዘርላንዳዊው ምክትል የርገን ክሎፕ ምክትል የፔፕ ጋርዲዮላ ምክትል የሆኑ ፔፕ ሊንደርስ ትናንትና ሊጉን ሻምፒዮን በሆነ በተጠናቀቀው የውድድር ዓመት ስለ ብዙ ጥንካሬዎች ሲነገሩለት የነበረው የአርነ ስሎትን ቡድን ምክትል በሆኑ አሰልጣኝ ነው ማንቸስተር ሲቲ ያሸነፈው። ከፔፕ ሊንደርስ ጋር ማንቸስተር ሲቲን ሲመራ የነበረው ሌላኛው የሊቨርፑል ኮቺንግ ስታፍም የሊቨርፑል ተጫዋች የነበረው ኮሎ ቱሬ ነው። ልዩነቱን ተመልከቱ። ፔፕ ታች ላይን ላይ አልነበር። ፔፕ ታች ላይን ላይ ቢኖር ሲቲ 4 ጎል ብቻ ያስቆጥራል ብላችሁ ታስባላችሁ? ከዛ በላይም ሊያስቆጥር ይችላል። ምክንያቱም ፔፕ ድልን የማይጠግብ አሰልጣኝ ስለሆነ። ግን የትናንትናው ኤክስፒሪየንስ የፔፕ ሊንደርስ ነው።
ጨዋታውን የመምራት ኃላፊነት ከፔፕ ጋር ፔፕ ስታንድ ላይ ሆኖ በቀጥታ ኮሚኒኬሽን ቢኖርም ክሬዲቱን ለቀድሞ ምክትል አሰልጣኝ መስጠት ያስፈልጋል። ለምን? አንድ አይነት ባህሪ ስላስተዋልን። የትኛው ጨዋታ? የኢትሃዱ ፍልሚያ የሊቨርፑልን ሲስተም ለመጀመሪያ 30 ደቂቃ አዳፕት ማድረግ፣ ለሊቨርፑል ኳስን በመተው የሊቨርፑልን ሲስተም አዳፕት ማድረግ። ይህን ሲስተማቲካል ትራፕ ሊቨርፑል ለማለፍ ይሄ ቤዚክ የሚባሉ እግር ኳሳዊ የጨዋታ ንድፈ ሀሳቦች የሌሉት ቡድን ሆኖ ኦና ቡድን ነበር ሊቨርፑል ትናንትና ምሳ ሰዓት ላይ የተመለከትነው። ምክንያቱም የማይዘልቅ አርቲፊሻል እንቅስቃሴ ይደጋገም ነበር። በትናንትናውም ጨዋታ በደንብ አድማጮች እዚህ ጋር ልብ ብላችሁ እንድታደምጡ የሚፈልገው አስምሩበት። በአንድ ኢንተርቪው በአንድ መጽሐፉ ላይ መሐመድ ሳላም ሌሎች የሊቨርፑል ሲነር ተጫዋቾች መጽሐፋቸው ወይም መናገራቸው ይሄ ክለቡን ከለቀቁ በኋላ እንዲህ አይነት ጉዳዮችን በቃለ ምልልስ ወቅት ማንሳታቸው የማይቀር ነው። ለሊቨርፑል ውጤት ማጣት በአርነ ስሎት የአሰልጣኝ ዘመን አንድም ተጫዋች ተጠያቂ አይደለም። አንድም ተጫዋች ለትናንትናው ጨዋታ ውጤት ማጣት መሐመድ ሳላ እነዛ ቻንሶችን ቢያስቆጥር፣ ፍጹም ቅጣት ምትን ቢያስቆጥር የሚለው ቃል ተያይዞ የመጣው ሊቨርፑል ሜዳ ውስጥ ፐርፎርም ያደረገበት መንገድ አሳማኝ ነው። አራት ቢገባበት ሐሳቡ ሊነገርለት ይችላል። ውጤቱ ለሲቲ ክሬዲት ይሰጣል። ሊቨርፑል በጨዋታ ሐሳቡ አንድ መሰረታዊ የጨዋታ ቅንጅት የሚያድግ ይሄ ከጊዜ ወደ ጊዜ ፍሉዲቲው ከፍ እያለ መጥቶ ወደ አስተማማኝነቱ መመለስ የሚያስችል ነው ወይ ሜዳ ውስጥ የተመለከታችሁት? መሰረታዊ የጨዋታ ሐሳቦች ያልኳቸውን ወደ በኋላ አነሳላችኋለሁ። እነዚህን ጉዳዮች ምናልባት በመልሶ መልከታ ሃይላይቶች ላይ ከተመለከታችሁ በኋላ በጣም ልደነግጡ ትችላላችሁ የሊቨርፑል ደጋፊዎች። ሊቨርፑል የመጀመሪያ 35 ደቂቃ ብልጫ በወሰደበት ወቅት የጨዋታውን ትልቁን እድል ማለት እንችላለን 14ኛ ደቂቃ ላይ መሐመድ ሳላ አግኝቶ ያልተጠቀመበት የጨዋታ እንቅስቃሴ ነበር። ሂጎ ኤኬቲኬም በተመሳሳይ እድሎችን ለመፍጠር ጥረት ተደርጓል። ግን በደንብ ተመልከቱ። ሊንካፕ የነበረው የተገደበ ማለት የአንድ ለአንድ ቅብብሎችን የአንድ ለአንድ የተጫዋቾች መግባባትን ሜዳ ውስጥ የምናስተውለው በተገደቡ የጨዋታ ስፍራ ናቸው። ወይም ወደ ግራው የሊቨርፑል የሜዳ ክፍል ወደ ግራው የሜዳ ክፍል ሊቨርፑል ተጭኖ ጨዋታውን ይመጣል። የሲቲን ቢልዳፕ እዛው እንዲገደቡ በማድረግ ሃይ ፕሬስን እየተጠቀሙ ኳስን ለመንጠቅ ጥረት አደረጉ። ሲቲ ትራንዚሽን አድርጎ ደግሞ ሲወጣ ሊቨርፑል በዳይሬክት አታክ ማማርዳሽቪሊም በረጅሙ በመለጋት ሲቲ ላይ የጨዋታ አፕሮችን ለማሳየት ጥረት ያደረጉት በዚህ የጨዋታ ሲስተም ነው። ዊዘና ኤኬቲኬ መካከል ይሄ ሌክዠሪ የሆነ አድቨርታይዚንግ የሆነ ቅብብሎች ነበሩ። ግን እነዛ ቅብብሎች በተደጋጋሚ በዘንድሮ የውድድር ዓመት በሚስተዋል መልኩ የሁለቱ ተጫዋቾች ሊንካፕ አለ። ይሄ አይደለም ለሊቨርፑል መሰረታዊ የጨዋታ ንድፈ ሐሳብ የሚያስፈልገው። እያንዳንዱን የጨዋታ እንቅስቃሴ መሰረታዊ በሆኑ መከላከልም መንጠቅም የተጋጣሚን ተጫዋች ሩጫ በመከታተል ኳስን ማስጣል በኤሪያል ዱዌሎች ላይ ያላቸው ጥንካሬና አግሬሲቭ መሆን የሚደረጉ ክሮስ ኳሶችን ተከትሎ ብሎክ የማድረግ ሹት የሚደረጉ ኳሶች ላይ ያላቸው ቀጥታ ጌም ኮንሰንትሬሽን እና ኳስን ለማስጣል ባሉ የአንድ ለአንድ ግንኙነቶች ላይ የበለጠ ትኩረታቸው ከጨዋታ ጨዋታ አንድ ቡድን ብልጫ በወሰደበት የጨዋታ ክፍለ ጊዜ ከሚያሳያቸው ባህሪዎች መካከል የሚያደርጉትን እንቅስቃሴ በኢነርጂ እየጨመረ ነው የሚመጣው። ሊቨርፑል ካለበት ሞመንተም ለመውረድ ትንሽ አጋጣሚ ነው የሚፈልገው። ከዛም በኋላ ወደ መጀመሪያው ሞመንተም አይመለስም። በቃ በዛው ይንሸራተታል፣ አይመለስ። ይሄ ምንድነው? የመጀመሪያ የተጀመረው የጨዋታ ስታይል መሰረታዊ ያለመሆኑ ነው። ወይም ለዚህ ጨዋታም እኮ በተለየ ሁኔታ ዝግጅት አድርጎ አይደለም። የተጫዋቾች ቴክኒካል አቅም ከኳስ ጋር ባላቸው መናበብና ይሄ ፍሬሽ ጉልበት ከኢንተርናሽናል ብሬክ በኋላ ሲመለሱ የጨዋታው ግዝፈት የመጀመሪያ 30 ደቂቃ ሁሌም በደንብ አስተውሉ። የትላልቅ ጨዋታዎች ውጥረት ከፍ ይላል። የሆነ ኢንተርቴን ለማድረግ የሚደረገው ጥረት፣ ማይዘልቀው ግን ሐሳባዊ የሆነ የእግር ኳስ ፍልስፍና
ይዞ ባልመጣ ቲም አይዘልቅም። ሐሳብ ያለው ቡድን ግን ፐርፌክሽኑን ያሳያል። ሊቨርፑል በጥር የዝውውር መስኮት ማርክ ጌሂንም አንቷን ሰሜንዮንም የማስፈረም ትልቁን አድቫንቴጅ ኖቬምበር ላይ አግኝቷል፣ ዲሴምበር ላይ አግኝቷል። ሁለቱንም ተጫዋቾች ሊቨርፑል ሚስ ያደረገው በጣም የሚያስገርማችሁ ከትናንት የጨዋታ ሽንፈት በኋላ በወጡ ትላልቅ የሊቨርፑል ውስጥ አዋቂዎች ዘጋቢዎች መካከል ሁለቱንም ተጫዋቾች ያጡት በ5 ሚሊዮን ፓውንድ ምክንያት ነው። ሊቨርፑል ከ15 ሚሊዮን ፓውንድ በላይ መክፈል አልፈለገም። ከነ አዶንሱ እስከ 20 ሚሊዮን ፓውንድ፣ ሲቲ እስከ 26 ለመክፈል ዝግጁ ሆነ። በአንቷን ሴሜንዮ ዝውውር ላይ ሲቲ እስከ 63 ሚሊዮን ፓውንድ ለመክፈል ዝግጁ ሆነ። ሊቨርፑል ከ50 እስከ 56 ሚሊዮን ፓውንድ በላይ ለመክፈል ዝግጁ አይደለም። ድርድሮች ግን ቀደም ብሎ አክቲቭ የነበሩት በሊቨርፑል እና በነዛ ሻሽ ክለቦች መካከል ነው። ግን ፔፕ የሚያስፈልገውን ቱል ሲያገኝ እንዴት ወደ ሪትሙ እንደሚመጣ በሊቨርፑል እና በማንቸስተር ሲቲ መካከል ያለው የትናንትናው አይደንቲቲ ከበቂ በላይ ማሳያ ነው። ኤርሊ ሃላንድ አንፊልድ ላይ አስቆጥሮ አያውቅም። በአርነ ስሎት የአሰልጣኝነት ዘመን አንፊልድ ላይ ማስቆጠር ቻለ። አንድ የማንቸስተር ሲቲ ተጫዋች በሊቨርፑል መረብ ላይ ሃትሪክ ሲሰራ ይሄ የመጀመሪያ ጊዜ ነው ከ2000 በኋላ። እንደነዚህ አይነት ሪከርዶች የተመዘገቡበት የመሳሳት ጨዋታ የአርነ ስሎት ሊቨርፑል ወዴት እየተጓዘ እንደሆነ አንደኛ ውጤቱን ያሳይ ነው። ሁለተኛ እንቅስቃሴና ዶሚኔት የማድረግ ኳሊቲን በሁለቱ ክለቦች መካከል ያለው የሀሳብ ልዩነት የብርሃንና የጨለማ ያክል ነው። ከፍተኛ ልዩነት አለ። ምክንያቱም ሪትምን አዳፕት ማድረግና አዳፕት ባደረጉት ሪትም ልክ ደግሞ ምላሽ መስጠት ዳይናሚክ የሆነ የጨዋታ ስትራክቸር የያዘ ቡድን ምስል ነው። ያንን ሲቲ ቤት የአርሴናሉ ጨዋታ ትልቅ ማረጋገጫ ነበር። ግን ፔፕ የፋይናል ዋንጫ ደርሶ ይሄ ክሬዲት ላለመስጠት ዋንጫ ስለደረሰ እንደ አዲስ አሸናፊ ከነሰለብሬቱ የሚሰጥ ማብራሪያ አለ። ፔፕ ሳይንቲስት መሆኑን በየሳምንቱ ያሳየናል። የመረዳት አቅማችንን ነው። የትናንትናው ጨዋታ አድማጮች በጣም ልብ ብላችሁ ተመልከቱ። እስከ 35 ደቂቃ ድረስ ሊቨርፑል ዶሚኔት ባደረገው ልክ ሲቲ በቀጣይ ባሉ 22 ደቂቃዎች ዶሚኔት አላደረገም። ግን ይሄ ትልቅ ጨዋታ ላይ ገዳይ የመሆን ባህሪን መላበስ በኳሊቲ ደረጃ የሚነጻጸሩ ለምሳሌ ሊቨርፑል 116 ሚሊዮን ፓውንድ ለዊዛ ሲከፍል ቀደም ብሎ የማስፈረም አድቫንቴጅ የነበረው ራያን ቸርኪ ነው። በሊዮን በነበራቸው በሞናኮ በነበራቸው ሚቲንግ ከቸርኪ ተወካዮች ጋር የመጀመሪያ አድቫንቴጅ ነበራቸው። ግን ወደ ዊዛ የሄዱት የረጅም ዓመት ፕላን የራሳቸው የሆነ እግር ኳሳዊ ስትራክቸር ነበራቸው። ስለዚህ የሁለቱ ተጫዋቾች ሚና በአሰልጣኞች የተሰጣቸው ሚና ካያችሁ የስሎቱን ኳሊቲ እና የዛም ቡድን ሳይንቲስት የሆነ አሰልጣኝ ኳሊቲ በቂ ማሳያ። ሁለቱ ተጫዋቾች ዘንድሮ ነው የፈረሙት። አዳፕት ለማድረግ ፈጣን ምላሽ ለመስጠት የበለጠ ከቸርኪ ይልቅ እኮ ለዊዛ አመቺ መሆን ነበረበት። ምክንያቱም ሬኒንግ ሻምፒዮን ነው። ደጋፊ ሁሌ የትኛውንም ብቃት በሜዳ ውስጥ ቢያሳዩ መታገስ ይችላል። ሁሌም ከክለቡ ጎን ነው የሚቆሙ። ማንቸስተር ሲቲ ቤት ተፎካክሮ ያላሳመነ ተጫዋች ያንን ቦታ ድጋሚ አያገኝም። ጫና የበለጠ እኮ ሲቲ ቤት ነው ከፍ የሚለው። ግን በአሰልጣኝ የሚሰጥ ሚሽን ለነዚህ ኳሊቲዎችን መጠቀም ላይ ትልቅ ልዩነት አለ። ቸርኪን እንዴት ነው ለሁለት ግዙፍ ትላልቅ ጨዋታዎች ፔፕ እየተጠቀመ ያለው? ስሎት ዊዘን እንዴት ነው እየተጠቀሙ ያለው? አንድ ግልጽ እዚህ ጋር ጥርት ያለ ነጥብ ለማንሳት በኢንተርናሽናል ብሬክ በጀርመን ብሔራዊ ቡድን ሁለቱም የጋናም ጨዋታ የስዊዘርላንድም ጨዋታ ዊዛ የነበረውን እንቅስቃሴ ላላያችሁ ቪዲዮን ተመልከቱ። ኒግልስማን ከአርነ ስሎት ያነሰ ኤክስፒሪየንስ ያለው አሰልጣኝ እነ ሙኒክን እነ ኢንተር ፍራንክፈርትን ስላሰለጠነ እነ ሆፈንሄምን ስላሰለጠነ አይደለም፣ ያነሰ ኤክስፒሪየንስ ነው ያለው ሙያው ላይ። ግን ዊዘን የሚጠቀምበትን ታክቲካል አፕሮቹ እግር ኳሳዊ ንድፈ ሐሳቡ የራሱ ስታይል አለ ከኢንቴንሲቲ ጋር ቀላቅሎ ይህን ተጫዋች እንዴት ነፃ ማውጣት እንዳለበት ጠንቅቆ ስለሚያውቅ የዛሬ 5 ወር ኢንተርናሽናል ብሬክ በነበረበት ወቅት
ዊዘ ኳሊቲውን በጀርመን ብሔራዊ ቡድን ያሳያል። ከ5 ወር በኋላም ያችን ኳሊቲ ይደግማል። በእነዚህ መካከል ግን ያለው የሊቨርፑል ቤት ቆይታ ስንት ውጣ ውረድ፣ የወጥነት ችግር፣ የኮንሲስታንሲ ችግር፣ ይሄ የሊግ ጥንካሬ ዛሬ ላይ ምክንያት አይሆንም። ምክንያቱም ለ5 ወራት አንድ አይነት ማስተባበያ አይሰጥም። ማስተባበያ እንደውም መሰጠት ካለበት እኮ 12 ተጫዋች ለቀየረው ለፔፕ ጋርዲዮላ ማንቸስተር ሲቲ ለምንድነው ሁለተኛ ሲወጣ የፔፕን አይደንቲቲ ምንተቸው? ተገቢ አይደለም። እዚህ ጋር ፍትሃዊ መሆን ያስፈልጋል። እዚህ ጋር የእግር ኳስ ሐሳብ ጥርት ባለ ምስል ሜዳ ላይ የማይታይበት ቡድንና ወደ አንድ አስፈሪነት ለመመለስ የሚጥር ቡድንና ያንን እያመጣ ያለ ቡድን ያደረጉት ጨዋታ ስለነበር በ22 ደቂቃ ውስጥ 4 አስተማማኝ ግቦችን አስቆጠሩ። በ35 ደቂቃ ግን የተገኘውን ቻንስ ለመቀየር እንኳን በተያያዘ የጨዋታ ስትራክቸር አይደለም ቻንሶቹ ክሬት የተደረጉት። ስለዚህ የሁለቱ ቡድን ልዩነት በተቆጠረው የግብ ብዛት አይደለም፣ እነዛ ግቦችን ክሬት ለማድረግ የተፈጠረው የጨዋታ ሂደት ነው። የዚህን ጨዋታ ምስልና አሁን ሁለቱ ቡድኖች በቅርብ ዓመት ውስጥ በሊጉ ከፍ ያለ ጥራት ያለውን ስታንዳርድ በፕሪሚየር ሊግ ታሪክ አይተን የማናውቀውን ፉክክር በነጥብም በአስተማማኝነትም በአሸናፊነት አሳይተው የተፎካከሩ ቡድኖች ሀዲዳቸው ሲለቀቅ ተመልከቱ ወዴትና ወዴት እየተጓዙ እንደሆነ። የአርነ ስሎት ሊቨርፑል ቁልቁል መሄዱን ቀጥሏል። ምንም ለውጥ የለም። ምንም የሽግግር ጊዜ፣ ይሄ የእፎይታ ጊዜና አሁንም ሲዝኑን የመቀየር ወይም የሊቨርፑልን አፕሮች የመመለስ በአሰልጣኝ ውስጥ የሚታየው ፍንጭ በቂ ነው ካሁን ማለት ይሄ የጨዋታ ስታይል ሊቨርፑልን ወደ ቀድሞ ጥንካሬው ይመልሳል ወይ? እንግዲህ ምላሹን ውጤቶች እየነገሩን ነው። አሁን የሚቀርቡ ማስተግባቢያና ይሄ ተጨማሪ የማባቢያ ሀሳቦች የሉም። ይሄ የአይደንቲቲ ክራይስ ውስጥ ያለ ቡድንና አይደንቲቲውን መልሶ እያገኘ ያለ ቡድን አምና ሲቲ የነበረበትን ጭንቅ አስታውሱ። ግን በጣም የሚገርማችሁ ሁለተኛ ሲዝን ላይ ከየትኛውም የፕሪሚየር ሊግ ቡድን ከፍተኛ ነጥብ ያገኘው ማንቸስተር ሲቲ ነው። በመጀመሪያ ዙር በጣላቸው ነጥቦች ነው ሲቲ ሶስተኛ ያጠናቀቀው። ስለዚህ ትራንዚሽኑን አምና ጀመረ። ዘንድሮ ሙሉ ሲዝኑን ለትራንዚሽን ሲጠቀም ግን ካራቦ ካፕን እያሳካ ኤፍኤ ካፕ የማሳካት ቻንሱን አስፍቷል። አርሴናል ከዚህ ውድድር በሳውዛምፕተን ተሸንፎ ወጥቷል። ቀጣይ ድልድሉን እንመለከታለን። ቼልሲ ነው ያሉት። ቼልሲና ሲቲ ነው የሚተናነቁት ለአንድ 90 ደቂቃ የዌምብሌ ፍልሚያ፣ ሁለት የተለያየ ጨዋታ ማለት ነው። ይሄ የሚያሳየን ትራንዚሽን ውስጥ ሆኖ ሁሌ እንደምንለው ፔፕ በስኬት ነው ትራንዚሽኑን ጤናማ በሆነ መልኩ ይዞ የሚጓዘው። ይህን ጉዳይ ያስመሩበት። በትራንዚሽን ውስጥ ስኬትን እያመጣ የሚሸጋገር አሰልጣኝ ዓለም ላይ እስቲ ትራንዚሽን ውስጥ ነው የኔ ቡድን ያለ አሰልጣኝ ስኬት ወደ መደርደሪያው ሲያመጣ ጥቆማ አድርጉ። ትራንዚሽን ውስጥ የገባ ቡድን ስር ነቀል ለውጥ ከግብ ጠባቂ እስከ ፋይናል ሰርድ ተጫዋች ድረስ። ስለዚህ ፔፕ ጋርዲዮላ የተዘጋጀበትን ስትራክቸር አስታውሱ። የኢትሃዱን ፍልሚያ ከረፍት በፊት 30 ምናምን ደቂቃ ላይ ነው ሊቨርፑል ግብ ያስተናገደው በሃላንድ። ከዛም በኋላ ሊቨርፑል ረፍት ሊወጡ ሲሉ ኒኮ ጎንዛሌዝ አስቆጠረ። ከረፍት ገብተው የተወሰኑ ደቂቃዎች እንደተጫወቱ ወደ 57 58 ደቂቃ ላይ ዶኩ አስደናቂ ግብ አስገባ። ያሉት የደቂቃ ክፍል አንድ አይነት ናቸው። በ22 ደቂቃ ውስጥ 4 ግብ ሊቨርፑል ላይ ሲያስቆጠር በ35 ደቂቃ ውስጥ የሊቨርፑልን አጫወት እንዴት አዳፕት እንዳደረጉ አንድ ነጥብ ላንሳላችሁ። ቸርኪና በርናንዶ ሲልቫ የሊቨርፑልን ፕሬስ ወይም ይሄ ሲቲ ፒን ሆኖ የቆየበትን የጨዋታ ስትራክቸር ከሪትም ውጪ ለማድረግ ያለ ኳስ የሚያደርጉት ሩጫ የሊቨርፑልን የጨዋታ ስትራክቸር ወይም ይዘው የቀረቡትን የ35 ደቂቃ የጨዋታ አቀራረብ አስተላለፉን ቅርጹን ጠብቆ የሚቆይ ተለዋዋጭ በሆነ ባህሪ እንደ ተጋጣሚ የጨዋታ ሂደት ተለዋዋጭ ሆኖ ባህሪውን እየቀየረ ከሚያስጨንቀው ፕረስ ከሚያደርገው ያ የኢንቴንሲቲና መሮጥ ብቻ ሜዳ ውስጥ የምናስተውለው ዛሬ በሩጫ የሚበለጠው ቡድን የነበረው የጨዋታ አቀራረብ ላይ የመጀመሪያው ጉዳይ ሮድሪ ለምንድነው ትናንትና ፓሶቹ በብዛት ይበላሹ ነበር? በደንብ ካስተዋላችሁ
ሮድሪ ትናንትና ጥሩ አልነበር። ፔፕ ቀየረውም ለዚህ ግን ሮድሪን ጫና ውስጥ ከቶ ተጋላጭ ያደረገው የበርናንዶ ሲልቫና የቸርኪ ያለ ኳስ የሚያደርጉት ሙቭመንት ሊቨርፑል በያዘው ስትራክቸር ላይ እንዳይቀጥል አድርጓል። ምክንያቱም ሶቦስላይን ወደ ቀኙ ክንፍ አዘንብሎ እንዲጫወት በማድረግ 4-2-2-2 ስትራክቸር ነው የያዙት። አማካዩን ዶሚኔት ለማድረግ የዳያመንድ ስትራክቸር የያዘ ቡድን በተጫዋች ሙቭመንት ግን የያዘውን ስትራክቸር የሚበታትን ቡድን ነው። ይሄ ነው እግር ኳሳዊ መሰረታዊ የጨዋታ ስትራክቸር ሜዳ ውስጥ ያልያዘ ቡድን ያለው። ተመልከቱ፣ አማካይ ክፍል ለመብለጥ በሃይ ፕሬስ የሚሆን ሎው ብሎክ የሚሆን ሚድ ብሎክ የሚሆን በዛ ስትራክቸር የጀመረ ቡድን ተጫዋች ያለ ኳስ የሚያደርገው ሙቭመንት ትራክ ለማድረግ የራሳቸውን ፖዚሽን መጣላቸው ለማንቸስተር ሲቲ ያንን ሲስተም አዳፕት እንዲያደርግ እንዴት ነበር አርሴናል የመጀመሪያ 22 ደቂቃ ከራሱ የመጫወቻ ክልል የሚወጣበትን የቢልድ አፕ ፌዝ ሲቲ በደንብ ስትራክቸራሊ አጣና ከዛም በኋላ ያንን ቢልድ አፕ ደግሞ ሁለተኛው ፌዝ የሚቀይሩበትን ሲስተም በደንብ አዳፕት አደረገ። ሰከንድ አፍ ገና እንደጀመረ ነው ትራፑ መስራት የጀመረው። አርሴናል ቢልድም ለማድረግ ተቸገረ። በረጅም ሲያርቅ አማካዩና አጥቂው ይነጣጠላል። ስሩ ፓስ እንዳያደርግ 4 ተጫዋቾች ፕረስ ያደርጋሉ። አርቴታ ካለው ኤክስፒሪየንስ አንጻር አፋጣኝ ምላሽ ለማምጣት አልቻለም። ዘግይቶ ነው ካላፊዮሪን ቀይሮ እንደ ኢንቨርትድ ፉልባክ እየገባ ከ74 ደቂቃ በኋላ መንቃት የቻለው። ግን በዛ መሃል ሲቲ እያባከነ አይጠብቅም። 2 ግቦችን አድቫንቴጅ ወስዶ ዋንጫውን ድል ማድረግ ቻለ። ትናንትናም ተመልከቱ፣ ሊቨርፑል ያቺ የቫንዳይክ ፔናልቲ ስህተት እስከምትፈጠር አይደለም ለዛች ፔናልቲ ሙቭመንት እነሱ ከሊቨርፑል ፕሬሲንግ ወይም ይሄ አግሬሲቭነት የሌለው ይሄ ስስ የፕሬሲንግ አቅም አንድ ኳስ ፕሬስ ያደርጋሉ፣ ሲታለፉ ግን የማይቀጥል ልክ ይሄ ኢንቴንሲቲ የሌለው ኢነርጂ የሌለው በጣም ስስ የሜዳ ውስጥ ስፔስ ፕሬሲንግን ግልጽ ያልሆነ ዞናል ፕሬሲንግን ግልጽ ያልሆነ ኳስን የመከተል አቅምና ፍላጎት ፋይቲንግ ስፕሪቱ የቡድኑ ሜንታሊቲው 100% ከራሱ ላይ መገፈፉን በግልጽ ያሳየ ጨዋታ ነው። ምክንያቱም የሶቦስላይ ጥረት ሊቨርፑልን ትላልቅ ጨዋታዎችም ሆነ ትላልቅ አጋጣሚዎችን በዘንድሮ ሲዝን ይዞ ሲወጣ አይተናል። ትናንትና እንደ ሶቦስላይ ፍላጎት ያጣ ተጫዋች የለም ሜዳ ውስጥ። ጥሩ ነው የሚባለው ሁሌ ጥሩ ስለሆነ ነው። የትናንትናውን እስቲ የሶቦስላይን እንቅስቃሴ አንዱን የጨዋታ ክፍለ ጊዜ ክፈቱና ተመልከቱ። የማይቀጥል ሩጫ ነው፣ የሚቆራረጥ ነው። ኮርቲስ ጆንስ የበርናንዶ ሲልቫን እንቅስቃሴ ሜዳ ውስጥ ይከታተላል። ራያን ግራቨንበርግ የሊቨርፑል ተከላካይ ክፍሉን ተጋላጭ ማድረግ ብቻ ሳይሆን በማጥቃቱ በኩል ያለው ትራንዚሽንና ለመጠን ይሄ ዱዌሎች ላይ ያለው የአምና አይነት ጥንካሬ ጠፍቶ በቀላሉ ኳሶችን ይነጠቅ ነበር። ሊቨርፑል ያ የኢንቴንሲቲ አይደንቲቲ ከክለቡ ላይ ተገፏል። እነዛን 22 ደቂቃ ግን ሲቲ እንዴት ነበር ስማርት የሆነው? አጨራረሳቸው፣ የተገኙ አጋጣሚዎች ላይ ስል መሆን፣ በእያንዳንዱ የማጥቃት እንቅስቃሴ ላይ የሲቲ ኳሶች በጠቅላላ ወደ አደጋ ይቀየራል። ስለዚህ በዚህ የጨዋታ ስትራክቸር ውስጥ አንድ መሐመድ ሳላህ ለክለቡ 8 ዓመት ተከታታይ ኮንሲስታንሲ ባስተማመን ሁኔታ ይሰጣል። ለ68 የአንፊልድ ጨዋታዎች ሳይሸነፍ እሱ እያለ በመከላከሉ በኩል አስተማማኝ ሶሊድነት ሲሰጥ የነበረ ቫንዳይክን መተቸት ከዚህ ጨዋታ ትችት ሊያስመልጥ አይችልም። የአሰልጣኙ የፍልስፍና ጉለት ነው ይሄ። በሊቨርፑል ታሪክ ውስጥ ሮይ ሆድሰን እንኳን በትልቅ ጨዋታ እኮ ታስታውሱ እንደሆነ ቼልሲን አሸንፈዋል። አንፊልድ ላይ ቶሬስ 2 አስቆጥሮ ታስታውሱ እንደሆነ ከማንቸስተር ዩናይትድ ጋር 2-0 እየተመሩ ጤናማ ካምባክ አድርገው በሃዋርድ ዌብ የዳኝነት ስህተት እዛ ፔናልቲ መሰጠት ያለበት ኳስ ተከልክሎ እዚህ ቤርባቶቭ አስቆጥሮ ነው 3-2 የተሸነፉት። የተጫዋቾች ግን ሜንታሊቲ አለ፣ ፍላጎት አለ ሜዳ ውስጥ። የሮይ ሆድሰን ቡድን በሊቨርፑል ታሪክ ደካማ አሰልጣኝ እየተባለ ዊኒንግ ሬቱ 32% ነው ተብሎ በጣም የሚጠለጠለው አሰልጣኝ እንኳን
የትልቅ ጨዋታ ሜንታሊቲ የገባቸው ነው በወቅቱ አይደለም። የአርነ ስሎት ሊቨርፑል 450 ሚሊዮን ፓውንድ በላይ በወጣባቸው ክላስ ባላቸው ተጫዋቾች ለመቀናጀት ፍንጭ ማሳየት አይደለም፣ ስለ ቅንጅት ንድፈ ሐሳብ ሜዳ ውስጥ ግራ የገባው ቡድን ነው። ለዛ እኮ ነው ደጋፊዎች ከስቴዲየሙ ሲወጡ በሊቨርፑል ባለፉት ዓመታት ታይቶ በማይታወቅ ሁኔታ 62ኛ ደቂቃ ላይ የሊቨርፑል አዌ በማንቸስተር ሲቲ ስቴዲየም አዌ ደጋፊዎች የሚቀመጡበት ስታንድ ላይ 980 ደጋፊ ብቻ ነበር ከ8000 ተጓዝ ደጋፊዎች። ግራውንዱን ሲወርዱ ምናልባት የተለቀቀውን ቪዲዮ ካደመጣችሁ አርነ ስሎት አውት እያሉ በ2007 እና 8 የውድድር ዓመት የዛቪ አሎንሶንና የሃቪየር ማቸራኖን ጥምረት ሊቨርፑልን ለዋንጫ አቅርቦ ነበር። ታስታውሱ እንደሆነ በራፋኤል ቤኒቴዝ ጊዜ 2008 እና 9 መሰለኝ፣ ይቅርታ በቤኒቴዝ ጊዜ ሊቨርፑል አንድ የውድድር ዓመት ለዋንጫ የተፈካከረበት በፕሪሚየር ሊግ ያን ዓመት ለአሎንሶ የሚዘምሩት ዝማሬ ነበር እና ለአሎንሶ እየዘመሩ ነበር ስቴዲየሙን ሲለቁ የነበረው። በሶሻል ሚዲያ ሲዘዋወር የነበረውን ቪዲዮ ከተመለከታችሁ በተለይ ኤክስ ላይ በስፋት እየተዘዋወረ ነበር። አሁን የጨዋታ ሀሳብ አሳይቶ ተስፋ ሰጪ ነው ተስፋ አይሰጥም የሚለው ጉዳይ አንድ ብያኔ አንድ ሀሳብ ላይ እኮ ሊያደርሰን ይችላል። ወይ ጥሩ አይደለም ወይ ይሄ ተስፋ ሰጪ ነው። እነዚህ ጉዳዮች ቢጠገኑ እስቲ የሊቨርፑልን ችግር ስለ ስሎት ኮሜንት የምትሰጡ አምና ይሄ አሰልጣኝ ሲዝኑ ከመጀመሩ በፊት ከአባ ጋር በነበረን ክርክር ወቅት ገትሬ ስለ ስሎት እከራከር ነበር። ምክንያቱም ቁጥሮችና የአሰልጣኙን ቪዲዮ በፌኖርድ ኤሪዲቪዚ ካሉ ክለቦች ጋር ተመልክቼ በጣም ከአባ ጋር ተከራክረን ነበር። ሊቨርፑል ዋንጫ ባነሳ እለት ራሱ የክሎፕ ሜንታሊቲ ዋንጫ አነሳ እንጂ ስሎት አይደሉም የሚል ነበር የዚህ ፕሮግራም ዋና አዘጋጅ። አሁን ግን በስሎት በኩል የሚታዩ ምልክቶች ሁሉ ለሊቨርፑል ከፊት ለፊት ያሉ ጉዳዮችን በጠቅላላ አደጋን የሚያሳዩ አንድም ፖዚቲቭ ጉዳይ የለም። እንዲሁም ከትናንት በስቲያ የፖል ጆይስን ዘገባ ስመለከት ኢንሳይድ ሊቨርፑል ላይ ባሳያችሁ ጋዜጦች ላይ በደንብ እያንዳንዱን ጋዜጣ ከተመለከታችሁ ለጓደኞቻቸው አርነ ስሎት ሊቨርፑል በሳቸው ውስጥ ከክሎፕ በላይ ታሪክ እንደሚሰራ ይናገራሉ ይላል። በየትኛው ሀሳብ በደንብ እሱን መረጃ ከተመለከታችሁ ጋዜጦች ላይ ትናንትና እንግዲህ በርካታ መረጃዎች ወደ እናንተ ፕሮግራሞችን ስላደረስን ያንን ሀሳብ ነጥሎ ማንሳት እንግዲህ ከጉዳዩ ጋር ተያያዥ ያልሆነ ነጥብን ማንሳት ተገቢ ስላልሆነ ብዬ ነው ያለፍኩት። በስክሪናችን ላይ ኢንሳይድ ሊቨርፑል የሚለውን ፕሮግራም ክፈቱና ወደ 18ኛ ደቂቃ ላይ ያ ዘገባን በስክሪናችን ላይ ቢያንስ እስከ 19 እስከ 20 ደቂቃ ድረስ አለ። ለቅርብ ጓደኞቻቸው አርነ ስሎት ሊቨርፑልን በሲዝን ውስጥ መቀየር እንደሚችሉ በድፍረት ይናገራሉ። ይሄ ነው እንግዲህ የአርነ ስሎት ሊቨርፑል ፋይቲንግ ስፒሪት የሌለው ኢፈርቱ የወረደ በተለይ ሜንታሊቲው ኢነርጂው ይሄ ሞቲቬሽኑ እንዴ የኤርገን ክሎፕ ሊቨርፑል እኮ በኤርገን ክሎፕ የአሰልጣኝነት ዘመን 42 የአካዳሚ ተጫዋቾች አድገዋል። ከ42ቱ 11ዱን በአደጋ ጊዜ ከሁለተኛው ቡድን አምጥተው ካራቦ ካፕ እኮ ወደ ሊቨርፑል መደርደሪያ አምጥተዋል። በነ ማክኖሊ፣ በነ ጄይደን ዳንስ፣ በነ ስቲቭ ክላርክ፣ በነ ሃርቪ ኤሊየት፣ በነ ኮነር ብራድሊ፣ በነዚህ በነ ጃሬል ካውንሳ፣ በነ ከለኸር 1 ቢሊዮን ፓውንድ የወጣበትን ቼልሲ ያሸንፉ። ምክንያቱም የአሸናፊነት ስነ ልቦናና በመጀመሪያ ደረጃ እኔ አሁን በሊቨርፑል ቤት የምመለከተው ያንን ሌጋሲ ስሎት እያፈረሱት ነው መልሶ ለመገንባት የሚከብደው። ምክንያቱም የገነባው አሰልጣኝ ራሱን መስዋዕት አድርጎ ኢነርጂው እስከሚያልቅ ድረስ ያለውን ኢፈርት አሟጦ ተጠቅሞ ነው ያንን ነገር የገነባው። ለማፍረስ እኮ አንድ ነገር በጣም ቀላል፣ መልሶ ለመገንባት ነው ከባድ። እነ ኤድዋርድ እንግዲህ የተያያዙ ይመስላሉ ከክሎፕ ሌጋሲ ጋር የተያያዙ ይመስላሉ። ምክንያቱም
እነሱ ከኋላ ሆኖ ብሎኬት እያቀበሉ ነው ክሎፕ የገነቡት እና በቂ ክሬዲት አግኝተናል ብሎ በቂ ክሬዲት ተሰጥቶናል ብሎ የሚያስቡ አይመስለኝ። ለዛም ይመስላል በዚህ ሁሉ ጥፋት ውስጥና ከስረቱት ይህን ኔዘርላንዳዊ አሰልጣኝ እየታገሱ የሚገኙት በአመቱ መጨረሻ ውሳኔ ለመወሰን የሚያስችል እንግዲህ ትዕግስት የሚያሰጥ ጉዳይ ሳይታይ እስከ አመቱ መጨረሻ ድረስ መጠበቅ የሊቨርፑልንም ሲዝን ገሎ ማለፍ ነው። የፒኤስጂ ጨዋታ በሆነ ድራማ ሊያሸንፉ ይችላሉ፣ ግን አስተማማኝነቱ ዘላቂነቱ ከዛ ጨዋታ በላይ አይደለም። የማይቀጥል ሀሳብ መሆኑን ለ35 ደቂቃ የተያዘ ጨዋታ ስትራክቸር በቂ ማሳያ ነው። ለ90 ደቂቃ አይደለም ለ120 ደቂቃ በአንድ አይነት ሜንታሊቲ የሚጫወት ቡድን ነበር። በክላስ ደረጃ ተዋቅሮ ግን ከ35 ደቂቃ በላይ ማለፍ አይችልም። እሱም በተጫዋቾች ቴክኒካል አቅም ላይ ነው የቆየው፣ በራሱ የቡድን ግንባታ አይደለም። ግን እዚህ ጋር ለፔፕ እና ለምክትሉ ለቀድሞ ለሊቨርፑል ምክትል አሰልጣኝ ለፔፕ ሊንደርስ ክሬዲት መስጠት ያስፈልጋል። ይሄ ምክትል አሰልጣኝ ቢያንስ የተሻለ የጨዋታ ሀሳብ በሊቨርፑል ቤት ክሎፕ ሲገነቡ አንደኛው አጋዥ አቅም ነበር አጠገባቸው ላይ ሆኑ። የበለጠ እንደውም የሊቨርፑል ዲፌንሲቭ አቅም የሊንደርስ መምጣት ነው አሳድጓል የሚባለው በሊቨርፑል ቤት ለክሎፕ። አሁን እንግዲህ በማንቸስተር ሲቲ ቤት የዲፌንሱ ይሄ ሙከራ ከጊዜ ወደ ጊዜ ፕሮግረስ እያደረገ ነው። ካፕ ላይ ክሊንሺት፣ ከሊቨርፑል ጋር ክሊንሺት የሊንደርስ ከበስተጀርባ ያለ የቤት ስራ ነው። የትናንትናው ጨዋታ በ4 ግብ ብቻ መጠናቀቁ ለአርነ ስሎት እንደውም ይሄ የቁጥሩ ከፍ ማለት የጫናውን መጠን ከፍ ያደርጋል። አሁንም ከጫና አራቁም፣ ግን ሲቲ 4 ጎል ብቻ ማስቆጠሩ ለስሎት በጎ ነው በትናንትናው ጨዋታ። ቀጣይ ሳምንት በሻምፒዮንስ ሊግ የሚገጥሙት ቡድን ግን 4 አግኝቶ አይደለም በ0.89 ኤክስጂ ከቼልሲ ጋር 5 ግብ ያስቆጠረ ቡድን ነው። ሲቲ እኮ ትናንትና 2.5 ኤክስጂ ነው ሊቨርፑል ላይ ክሬት ያደረገው። ቢያንስ ከግማሽ በላይም ኤክስፔክትድ ጎል ክሬት አድርጓል። በ7 ኢላማውን የጠበቀ ሙከራ ነው 4 ግብ ያስቆጠረው። የሉዊስ ኤንሪኬ ቡድን ከምንም ላይ 5 ግብ አስቆጥሯል። በድምሩ 1.98 ኤክስፔክትድ ጎል ይዞ 8 ግብ አስቆጥሯል ቼልሲ ላይ። ሊቨርፑል ቢያንስ የቼልሲን ያክል እኮ በሊያም ሮሲኔር ውስጥ የምናየው ቼልሲ ያክል እኮ በደቂቃዎች መሃል ላይ በሀሳብ ደረጃ የመጫወት ፍላጎት የለው እና ለሊቨርፑል ቀጣይ ጊዜያት ከምናስበው በላይ ፈታኝ ነው። በአሰልጣኝ ለውጥ ብቻ አይደለም፣ የጨዋታ ንድፈ ሀሳብ መሰረታዊ የጨዋታ ንድፈ ሀሳብ አምጥተው ያንን ቅኝት ወደ መሬት አውርደው የቡድኑን ግንባታ አስቀጥሎ በሀሳብ ደረጃ ወደ አሸናፊነት ይሄን ሜንታሊቲ መመለስ በጣም ከባድ ነው። አሁን የሊቨርፑል ዝቅጠት ከፍ እያለ የሚመጣው በኋላ ለነዚህ ኃላፊዎች የቤት ስራው ከፍተኛ የሚያደርገው የክለቡ ችግር ጥልቅ እየሆነው እየመጣ ነው ከጊዜ ወደ ጊዜ። አንዳንዴ አፋጣኝ ውሳኔ መውሰድ ክለብን ከአደጋ እንደሚጠብቅ በርካታ ጉዳዮች ላይ አይተናል። ግን የክለብ ካልቸር በሚል የክለቡን ካልቸር እንጠብቅ በሚል የክለቡን ውርደትና የከፍታ ዘመንን በአንዴ ወደ ታች ቁልቁል ይዞ በሚሄዱ አስተሳሰባቸው ግልጽ ባልሆነ የጨዋታ ስትራክቸር የመጡ አሰልጣኞችን ከዚህ በላይ መታገስ እንግዲህ የክለቡን የኪሳራ ዘመን ማፍጠንን ነው። እዚህ ጋር ልብ ማለት ያለብን ከፕሪሚየር ሊጉ የትኛውን ቡድን በዘንድሮ የውድድር ዓመት በገቢ አንደኛ የሆነ ሪከርድ በትርፍ ያጠናቀቀ ብቸኛ ቡድን ነው። በ2024-25 በወጣው የፋይናንስ ሪፖርት ዘንድሮ የዩኤፋ ቻምፒየንስ ሊግን አጥቶ ቦታውንም አጥቶ ይሄ ሲዝን የሚጠናቀቅ ከሆነ ሊቨርፑል በዛኑ ልክ የኪሳራ አቅሙ ከፍ ነው የሚለው። ስለዚህ አደጋው ከፍ እያለ የሚመጣው ለክለቡ በሜዳ ውስጥ ባለ ሀሳብ ብቻ አይደለም፣ ከሜዳ ውጪ ባለ የፋይናንስ አቅምም ነው። ይሄ ነገር ደግሞ የቡድኑን ግንባታ በቀጣይ ሳመር ላይ ከፍተኛ ተጽዕኖ ውስጥ ይከተል። ሊቨርፑል ቻምፒየንስ ሊግ ካልተሳተፈ ከ150 ሚሊዮን ፓውንድ በላይ ኢንቨስት የማድረግ ፕላን የለው። ከዛም በኋላ መነሻ አድርገው ነው የቻምፒየንስ ሊግ እግር ኳስን ቦታ የሚያገኙ ከሆነ በተሻለ ሁኔታ ለመገንባት ኢንቨስት ለማድረግ የሚፈልጉት።
ይሄ የክለቡ ሰልፍ ሳስቴናቢሊቲ ሩል ነው። መጀመሪያ የራሳቸውን አቅም ላይ ነው ትኩረት የሚያደርጉት። በሊቨርፑል የኢንቴንሲቲ አስተሳሰብ ውስጥ ብሎኪንግ የሌለበት የተጫዋቾች ትራኪንግ በሌለበት ዱዌሎችን ትሪት ለማድረግ ፍላጎት በሌለው ቡድን ውስጥ የትኛው የእግር ኳስ ንድፈ ሐሳብ ነው? እስቲ እነዚህ አሁን ክሮሶችን ብሎክ ማድረግ እግር ኳስ ውስጥ አንደኛው የጨዋታ መሰረታዊ የጨዋታ ስትራቴጂ ነው። አንድ ክለብ ሌላኛው ክለብ ላይ አደጋ ለመፍጠር ክሮስ የሚያደርግ ከሆነ ፉል ባኮችም ሴንተር ባኮችም ብሎክ የማድረግ ግዴታ አለባቸው። አንድ ቡድን ወደ ራሱ የአደጋ ክልል እየመጣ ያለን ተጫዋች ትራክ ካላደረገ የጨዋታ ንድፈ ሐሳቡ የቱ ጋር ነው? እነዚህ መሰረታዊ ሐሳቦች ሊቨርፑል ቤት የሉም። በትናንትናው ጨዋታ ትልቁ ጨዋታ እኮ ለሊቨርፑል የሲቲ ጨዋታ ነው። በነገራችን ላይ በሲዝን ውስጥ ለምን የቅርብ ዓመት የሊቨርፑል ጠንካራው ተፎካካሪ የታሪክ ተፎካካሪ ነው ማንቸስተር ዩናይትድ። የቅርብ ዓመት ግን ተፎካካሪ ማንቸስተር ሲቲ ነው። ከማንቸስተር ሲቲ ጋር በእንዲህ መልኩ ፔርፎርም ያደረገ ቡድን ሐሳቡን መመርመር ስለ ተጫዋቾች ድክመት በዘንድሮ ሲዝን አሁንም ከመጀመሪያው ሊቨርፑል የፓላሱ ሽንፈት አንስቶ በዘንድሮ የውድድር ዓመት ሁሌም እንደምላችሁ የተጫዋቾች ድክመት የሊቨርፑልን ሲዝን አይወስንም። የአሰልጣኙ ሐሳብ ነው። በየትኛውም መመዘኛ እንዲህ አይነት ተጫዋች ላይ ስሎት በየሳምንቱ ስኬፕጎት ሊፈልጉ ነው እንዴ? ከትናንት በስቲያ እኮ በነበረው ኢንተርቪያቸው ሳላ ይህን ውሳኔ ማስተላለፉ ተገቢ ነው፣ እኔ ሪግሬት አላደርግም ሲሉ አልነበር? ታዲያ ለዚህ ምላሽ መስጠት ነበረባቸው በአግባቡ። 8 ዓመት ተከታታይ የሊቨርፑል ደጋፊን ከፍ አድርጎ ያቆየን ተጫዋች ይሄ ኔዘርላንዳውያን ትላልቅ ተጫዋቾች ላይ ፓወራቸውን በማሳየት የሚያደርጉት ንቀት አለ። ስሎት ከሰራው ለሊቨርፑል ስራ በረጅም ርቀት መሐመድ ሳላ ሰርቷል። ለዚህ ክለብ 2 ዓመት ባልሞላ ጊዜ ውስጥ ሳላ ላይ ይሄ አሰልጣኝ ያለውን አቋም በደንብ በግልጽ ታክቲካሊ ማን ማኔጅመንትም በቂ ማረጋገጫ ነው። ይሄ የክለቡ ሌጋሲ ከሚያጠፉ አንዱ ማን ማኔጅመንት ውስጥ ይሄ በዋነኝነት ይቀመጣል። ክሎፕ እንዴት ነው ተጫዋቾችን ተቀይሮ ሲገቡ በፍላጎት ተቀይሮ የሚወጡትን በደስታ እኮ ነው የሚወጡት። ይሄ ሜንታሊቲ ነው ቡድን ውስጥ እየፈረሰ ያለው። በተቃራኒው ግን ፔፕ ጋርዲዮላ እና ፔፕ ሊንደርስ ግን ይሄ የቡድን ግንባታ የተጠናቀቀ ጊዜ በድጋሚ ማንቸስተር ሲቲን ፈሩ። አስገራሚ አመጣጥ እየመጣ ለማንኛውም የኢትሃዱን የ4-0 የማንቸስተር ሲቲ አስደናቂና ምርጥ ድልን በእንዲህ መልኩ ተመለከትን። የሊቨርፑል የኪሳራ ዘመን በአርነ ስሎት ውስጥ የበለጠ ውርደትን እያከናነበ ደጋፊን አንገት እያስደፋ የክለቡን ክብር እያጠፋ በአርነ ስሎት ውስጥ የሊቨርፑል ጉዞ እንግዲህ በእንዲህ መልኩ እየቀጠለ ነው። ለማንኛውም ፕሮግራማችንን ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ። ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በአርሴናል ሽንፈትና በቼልሲ ድል ተመልሰን እንመጣለን። ሰላም ቆዩ።